አረ ተጋደሉ አረ ተጋደሉ አረ አላተረፉትም ኤፍሬምን አረ አላተረፉትም አረ በለው ዋይ ደበለቀው ነው ማለት ደበለቀው ታወራለህ እንዴ ከኔ ጋር ታወራለህ ወይ እኮ ክብር አገር ይዳ ሄርሜላ በመጨረሻ ጊዜ እኛ ከአብርሽ ህይወት ውጪ አብርሽ አይሆንሽ ብያልን እየተናገርን ባለበት ሰዓት አሁን እንደገና ኤፍሬምን ለማስደብደብ ምኑ ነው ያሳሰበሽ? ዝም ብለሽ ውልቅ ለሻቶች እንዲህ አርግሽ አሁን አስደበደብሽው። እንግዲህ ከዚህ በኋላስ የሚመጣው ነገር ቤተሰብ እንግዲህ ቤተሰብ ዛሬ ከሰዓታት በፊት ነው እንግዲህ መረጃው የደረሰኝ ኤፍሬምን ሄርሜላ እጅግ በጣም ቅጥቅጥ አርጋ አስደብድበዋል። ደም በደም እስኪሆን ድረስ አስደብድበዋል ማለት ነው። እኔ አልተመቸኝም። ዛሬ ሄርሜላን እርግጥ አረጋታለሁ። ረገጥ ትላንት አልፈልግም ከህይወት ይወጣልኝ ብለሽ ባለፈው ትናንትና ደግሞ ምን አልሽ? እያለቀሽ ቤት ራስ የማጠፋ ነኝ ወይ ስትይ ነበር። ከሱ ህይወት ውጪ ከአብርሽ ህይወት ውጪ በቃ አብርሽን ሩታም ራሷ ከሱ ህይወት ተወጣለሁ አልፈልገውም ብላለች። አንቺም ከሱ ህይወት ወጣችሁ። ሁለታችሁም ከአብርሽ ርቃችሁ ራሳችሁን አስከብሩ፣ ሴትነታችሁን አስከብሩ። እሱ በቃ የሆነ እኔ በእውነት አብርሽ ከየትም ደርሶ ሲመጣ የምትቀበሉት ከሆነ ሩታም የምትቀበለው ከሆነ የኔ የትም ደርሶ ሲመጣ የኔ የምትለው ከሆነ ሄርሜላም እኔን ካልያዝክ እያልሽ እሪ የምትይ ከሆነ በቃ የልብ ተሰማውና እንደፈለገ በእናንተም ባላይ ይጫወታል፣ ይታጠባል በእናንተ በሴቶችም ባላይ። ስለዚህ ሁለታችሁም ከአብርሽ እንድትርቁ እየመከርን ነው። ሄርሜላ እኔ ስፔሻሊ ሄርሜላ ነው የሚመለከተኝ። ዛሬ የመጨረሻ ነው ይሄ ቪዲዮ። በቃ ሄርሜላ ከአብርሽ ህይወት ውጭ ብያለሁ። ከአብርሽ ፍቅሩ አልወጣልሽ ያለ ይመስላል። ትላንትና ቤት ዘግተሽ እነ ብዙ የመተው ሲቆፈቁፉ በቃ አልከፍትም ብለሽ ራሷን አጠፈች ብዬ በጣም ራሱ ደናግጬ ነበር። ዛሬ ደግሞ ኤፍሬም ማስደብደብሽ ምን ማለት ነው? ነገ ደግሞ ሩታን ታስደበድቢያለሽ። ታይታይ ይሄ ነገር ነውር ነው። ይሄ አካሄድሽ አልተመቸኝ። እንዴ ፈስ በፈስ እኮ ነው ሲወድቅ ሰምታችኋል። ፈሱ ጦጥ ሲል ኤፍሬም ፈሱ ጦጥ እስኪል ፈሱ የደበደቡት እንዴ። እሱም እኮ ራሱ ሄርሜላን ማን ነው ሩታን ውጪ ከህይወቱ በቃ ከአብርሽ ህይወት ውጪ እያለ ነው። ጥሩ ላይ ነው ያለው፣ አሁን እያስተካከለ ነው። ገብቶሻል? ምናልባት እሱ ዞሮ ወደ ሄርሜላ ሊመለስ ሄርሜላን ከእንደገና ባለፈው ሊሰማት እንደፈለገው ከቤቷ ሄዶ የሆነ ነገር ሊያደርግ እንደፈለገው ወደ ሄርሜላ ሊዞር ይችላል። ምክንያቱም እሱ ያለ ጤናው አይደለም አብርሽ ከሩታ ጋር እንዲሆን የሚፈልገው ያለ ጤናው አይደለም። ቤተሰብ ያለ ጤናው አይደለም። ለምን ካላችሁኝ ይፈልጋታል። ሩታም ሳይፈልጋት አይቀርም በነገራችን። እኔ ታዲያ ይሄን ያህል ሲያሽቃብጥ አብረው አንድ ቤት እየኖሩ እውነት ሳይፈዳፈዱ ነው? እውነት እናውራ ከተባለ ሩታንም እየተጠቀመባት ነው ኤፍሬም። ነገሩ ይገባዋል። ዛሬ እንኳን ተደበደበ። ሄርሜላን ግን ሊያገባት ይፈልጋል፣ ያፈቅራታል። ወንድሙ እንዲይዛት ከወንድሙ ጋር እንድትፋቀር አይፈልግም። ስለዚህ ዛሬ የእጁን አግኝቷል፣ ተደብድቧል። ግን ለምን አስደበደብሽው ሄርሜላ እያልኩ ነው እኔ እንደኔ ሐሳብ። እስኪ ኮሜንታችሁን አስቀምጡ ቤተሰብ። ለማንኛውም ደስም የሚል ስሜት ተሰምቶኛል፣ የሚደብር ስሜትም ተሰምቶኛል። ለምን እኔ የምፈልገው አሁን ሄርሜላ ራሷን አስከብራ ከአብርሽ ርቃ አብርሽ ለምኖ አጥፍቻለሁ ብሎ በቤተሰቦቿ በአደባባይ ተንበርክኮ እንደገና ያን ያላገጠበትን ቀለበት እንደገና ዳይመንድ ሳለብስሽ ራስሽን አስከብረሽ እንደዛ ሳይሆን እንደገና ከሱ ጋር መሆን የለም። በቃ እየነገርኩሽ ነው አስረግጭ። ሁላችሁም ንገሯት በኮሜንት እውነት ነው በሉ። ላይክ አድርጉት ይሄን ቪዲዮ። ኤፍሬምም እየወሰነ ያለው ውሳኔ ሩታን እንድትወጣ ከአብርሽ ህይወት እንድትወጣ። አብርሽ በጣም አናዷቸዋል። አሁን ይሄ ቁንዳላ መሰራት ምን ማለት ትላለች አብርሽ። አሁንማ ኮርታ በቃ ቁንዳላ መሰራት ማለት የልብ ተሰማው። በቃ ሴቱ ሲጣላበት ሴቶች እኔ ሲሉት በቃ አሁን ምንድነው እየተሰማው ያለው? በቃ ኩራት። መሀል ላይ ግን ዝም ብለህ ባዶ እንደምትቀር መሀል ላይ የሀያ ውድቂያ እንደምትቀር ወቅ አብርሽ። ብቻ ዛሬ ኤፍሬም ቀምሷል።
ነገ ደግሞ ማን እንደሚቀምስ አናውቅም። ዞሮ ዞሮ እኔ ትክክል አይደለም ለምን አስመታሽው ባይ ነኝ። እስኪ እናንተ ደግሞ እንኳን ተመታ ይገባዋል የምትሉ ካላችሁ ኤፍሬም እንኳን ተደበደበ ደስ ብሎናል የምትሉ ካላችሁ ኮሜንታችሁን አስቀምጡ። ላይክ ማድረጋችሁ ራሱ ይህን በተመለከተ መደገፋችሁ ነው። ይደብደብ ይቅመስ የምትሉ ላይክ አድርጉ፣ የማትሉም ላይክ አድርጉ። እኔ ምን አገባኝ ራሴን ጥቀመኝ እንጂ ምን አገባኝ ምን አገባኝ ቤተሰብ። ለማንኛውም ውድ የፊሾው ቤተሰቦች ቪዲዮን አላረዝምባችሁም። መልካም ጊዜ ይሆንላችሁ። ሰላም አላልኳችሁም፣ ሌላ ቀን ሰላም እላችኋለሁ። ሰላም እንደሆናችሁ ተስፋ አደርጋለሁ። ሰላም ናችሁ ግን? እንዴት ናችሁ? ሁሉ ሰላም የኔ ፍቅሮች፣ የኔ ውዶች፣ የኔ ፍቅሮች፣ የኔ ውዶች። እኔ ከወዳችኋለሁ እናንተ ተወዳላችሁ እኔን፣ እኔ እናንተን እወዳለሁ። በጣም ይወዳል። እኔ እናንተን ይወዳል፣ በጣም ይወዳል። እናንተ እኔን ይወዳል እናንተ እኔን ይወዳል። ላይክ ያርግ ሰብስክራይብ ያርግ። ይሄ ነው እንግዲህ እናንተ መውደድ ይሄ ነው። እወዳለሁ፣ አከብራለሁ። መልካም ጊዜ ይሁን። ባባይ